ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከተው አሰልጣኝ አርነ ስሎት ጫና ውስጥ እንዳሉ ሁላችንም እናውቃለን። እንደዚሁም አብዛኛው የሊቨርፑል ደጋፊም አሰልጣኝ አርነ ስሎት ተባረው ሌላ አሰልጣኝ እንዲመጣም ከፍተኛ ፍላጎት አላቸው። ነገር ግን የሊቨርፑል አመራሮች አሰልጣኝ አርነ ስሎትን ያባረሩታል ወይ የሚለው ነገር በጣም ትልቅ ጥያቄ ነውና በዚህ ሰዓት የምንመለከተው ሊቨርፑሎች በምንም ምክንያት አሰልጣኝ አርነ ስሎትን ሊያባረሩ ይችላሉ፣ እንደዚሁም በምን ምክንያትስ አሰልጣኝ አርነ ስሎትን በሊቨርፑል ሊያቆዩና እድል ሊሰጧቸው ይችላሉ የሚለውን ነገር በቆይታችን የምንመለከት ይሆናል። በእናንተ ሀሳብስ የሊቨርፑል አመራሮች አሰልጣኝ አርነ ስሎትን ያባረራሉ ብላችሁ ታስባላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ፕሮግራም የምናመራ ይሆናል። እንደሚታወቀው በዚህ ሲዝን በተለይ ሊቨርፑል በጣም አስከፊ የሚባል እንቅስቃሴን እያደረገ ነው የሚገኘው። ካለፉት 12 ጨዋታዎች 3ቱን ብቻ ነው ማሸነፍ የቻለው። በቀሩት በ9 ጨዋታዎች ደግሞ ሽንፈት ገጥሟቸዋል። በተለይ ደግሞ ያለፉትን 3 ጨዋታዎች በአጠቃላይ ድምር 10-1 በሆነ ውጤት ነው የተሸነፉትና አሰልጣኝ አርነ ስሎት በጣም ከፍተኛ ጫና ውስጥ ነው የሚገኙት። አብዛኛው ደጋፊም አሰልጣኝ አርነ ስሎት ተባሩ ሌላ አሰልጣኝ እንዲመጣም ከፍተኛ ፍላጎት አላቸው። ነገር ግን ደግሞ መለስ ብለን ስንመለከት አሰልጣኝ አርነ ስሎት ብቻ አይደሉም እንደዚህ አይነት አስከፊ ውጤት ሲያስመዘግቡ የነበሩት። አሁን ለምሳሌ የርገን ክሎፕም በተለይ በኮቪድ ጊዜ ምን አይነት አስከፊ የሚባልን ጊዜን እንዳሳለፍን ሁላችንም እናስታውሳለን። እንዲሁም የመጨረሻ ጨዋታዎቹ አካባቢ ነው ሊቨርፑል ወደ ሻምፒየንስ ሊግ ማለፉን ራሱ ያረጋገጠው። ዶም ሁላችንም ትዝ የሚለን አሊሰን ቤከር ባስቆጠራት ግብ ነው ሊቨርፑል ወደ ሻምፒየንስ ሊግ ማለፉን ያረጋገጠውና በዛ ሲዝን በሆነ ወቅት ላይ እንግዲህ ከ12 ጨዋታዎች 2 ጨዋታዎችን ብቻ ያሸነፈበትም ጊዜ ነበረ። እንደዚሁም ደግሞ ከ18 ጨዋታዎች 5 ጨዋታ የተሸነፈበትም ወቅት ነበረ። እንደዚሁም ደግሞ ከ7 ጨዋታዎች 6ቱን የተሸነፈበትም ጊዜ ነበርና በተለይ ደግሞ ከ6ቱ ሽንፈቶች 5ቱ የተመዘገቡት በአንፊልድ በተደረጉ ጨዋታዎች ናቸውና መጥፎ የሚባል ጊዜን ሊቨርፑሎች በዛ ሰዓት ማሳለፍ እችሎ ነበር። በእርግጥ የዛን ጊዜና የአሁኑ አንድ አይደለም። በተለይ ደግሞ አሰልጣኞቹን ስንመለከት የርገን ክሎፕ በእንደዚህ አይነት ነገር ውስጥ ያለፈ ነው። በተለይ ደግሞ በሜንዝ ያለ በጀርመን ቡንደስሊጋ ወደ ታችኛው ዲቪዚዮን የወረደበትም ጊዜ ነበረ። ከዛ በኋላ መልሶም ወደ ላይኛው ወደ ቡንደስሊጋም እንዲመለሱም ማድረግም ችሏል። እናም የርገን ክሎፕ ልምድ ያለው አሰልጣኝ ነው። በእንደዚህ አይነት አስከፊ የሚባል ነገር ውስጥ አልፎ ራሱ ውጤታማ መሆን የቻለ አሰልጣኝ ነውና በሁሉም ደጋፊዎች ዘንድም እምነት ተጥሎበት ነበር። በዛ ነገር ስንመለከተው ከአሰልጣኝ አርነ ስሎት በጣም የተለየ ነው። አሰልጣኝ አርነ ስሎት በእርግጥ ባለፈው አመት ሊቨርፑል ዋንጫ እንዲያሳካ አድርጎታል። ነገር ግን ደግሞ ከዚህ በፊት በነበራቸው ቆይታዎች ስንመለከት በአሰልጣኝነት ጊዜያቸው እንደዚህ አይነት አስከፊ የሚባልን ጊዜን አላሳልፉምና ይህንን ወቅት ማለፍ ይችላሉ የሚለው ነገር በጣም ትልቅ ጥያቄ ነው እና ሊቨርፑሎች አሰልጣኝ አርነ ስሎትን ያባረሩታል ወይስ አያባሩትም የሚለው ነገር እንግዲህ በደጋፊዎች ዘንድ ጥያቄ ነው የሆነውና ሊቨርፑሎች ለምን ብለው ያባረሩታል፣ ለምንስ ያቆዩታል የሚለውን ነገር እንግዲህ መመልከት ያለብን ይመስለኛል። በመጀመሪያ ለምን ብለው ያባረሩታል የሚለውን ነገር ስንመለከት 4 ምክንያቶችን ማስቀመጥ እንችላለን። የመጀመሪያው መባረር ያለበት ምክንያት ሆኖ መቀመጥ የሚችለው የመልበሻ ክፍሉን አጥቶታል የሚል ነገሮች እየተነገሩ ነው የሚገኙት። ተጫዋቾቹ እሱን እየሰሙት አይደለም፣ እያከበሩትም አይደለም። ስለዚህ አንድ አሰልጣኝ የመልበሻ ክፍሉን የሚያጣ ከሆነና በተጫዋቾቹ ዘንድ እምነት የማይጣልበት ከሆነ ቢባረር ነው የሚሻለው። ምክንያቱም ለሱ ብለው አይጫወቱም። በዚህ ሰዓት በየጨዋታው ስንመለከታቸው አይደለም ለአሰልጣኛቸው ብለው ለራሳቸው ብለው ራሱ የሚጫወቱ አይመስልምና የመልበሻ ክፍሉን ካጣ በኋላ ደግሞ ለመመለስ በጣም አስቸጋሪ ነው የሚሆነው፣ በጣም ከባድ ነው የሚሆነው። ስለዚህ እሱ ላይ እምነት ከሌላቸው ደግሞ ከዚህ በኋላ እሱ የሚሰጣቸውንም ሀሳብ ላይቀበሉ ይችላሉና እንደዛ የሚሆን ከሆነ ደግሞ የበለጠ ሊቨርፑል ችግር ውስጥ ነው የሚገባው። በዛም ምክንያትም አሰልጣኝ አርነ ስሎት ቢባረሩ ቢሰናበቱ የተሻለ ውሳኔ ይሆናል። ሁለተኛ ምክንያት አድርገን የምናስቀምጠው ደግሞ አሰልጣኝ አርነ ስሎት አሁን ሊቨርፑል የገቡበትን ችግር የመፍታት ችሎታም ያላቸው አይመስልም። በዛ ምክንያትም አሰልጣኙ ከሊቨርፑል ስራቸው ሊነሱ ይገባቸዋል። ምክንያቱም በጋዜጣዊ መግለጫ ላይ እንደተናገሩት ከሆነ እንደዚህ አይነት እንቅስቃሴ እንዴት ልናደርግ እንደቻለን ራሱ ግራ ገብቶኛል የሚል አይነት አስተያየትን ሰጥተዋልና ከአስተያየታቸው እንደምንረዳው ማስተካከል የሚችሉም አይመስልም። ከዛ በተጨማሪም ደግሞ እያንዳንዱን ጨዋታ የተሸነፍንባቸውን ጨዋታ በተለይ ከተመለከታችሁ አንድ አይነት ያጨዋወት ስታይልን ነው ሊቨርፑሎች እየተጠቀሙ የሚገኙት። በዛ አንድ አይነት ስታይል ውስጥ ደግሞ አንድ አይነት ስህተቶችንም ደጋግመን ነው እየተመለከተን የምንገኘው። ባለፉት 2 የኢንተርናሽናል ብሬክ ወቅትም እንግዲህ ሊቨርፑሎች ራሳቸውን አስተካክለው ይመጣሉ ብለን ጠብቀን ነበረ። ነገር ግን ተመሳሳይ አይነት ስህተቶችን ከዛ በኋላም ስንመለከት ነበርና ያም የሚያሳየው ደግሞ ለችግሮቹ መፍትሄ መስጠት እንዳልቻሉ ነው። ከዛ በተጨማሪም ደግሞ በየጨዋታው ላይ ከተመለከታችሁ
በዚህ ሲዝን አንዳንድ ተጫዋቾች መጥፎ የሚባል እንቅስቃሴን እያደረጉ ነው የሚገኙት። በጣም ወርደው ነው የታዩት። ነገር ግን ደግሞ በየሳምንቱ እያንዳንዱ ጨዋታ ላይ በቋሚነት እየጀመሩ ነው የሚገኙትና በጣም መጥፎ እንቅስቃሴን የሚያደርጉ ተጫዋቾችን በጨዋታ ነው እየሸለሟቸው የሚገኙት። ከዛ በተቃራኒው ደግሞ ለመጫወት ጉጉት ያላቸው፣ ለማሸነፍ ጉጉት ያላቸው በጣም የሚሯሯጡ ተጫዋቾችን ደግሞ እድል እየሰጧቸው አይደለም የሚገኙና እነዚህን ተጫዋቾች ደግሞ በተደጋጋሚ ስህተት እየሰሩ ነው የሚገኙት። ያም ደግሞ ተጠያቂ የሚያደርጋቸው አሰልጣኝ አርነ ስሎት ነው። እናም በዚህ ምክንያትም ከስራቸው መሰናበት መቻል አለባቸው። በሶስተኛ ደረጃ የምናስቀምጠው ምክንያት ደግሞ ምናልባትም አዲስ አሰልጣኝ ቢመጣ ቡድኑ ውስጥ አዲስ የመነሳሳት መንፈስ ሊዘራ ይችላል። ያ ደግሞ ወደ አሸናፊነት ሊመልሰን ይችላል። በዛ ምክንያትም መሰናበት መቻል አለባቸው። ከዚህ በፊት እንግዲህ ፔፕ ጋርዲዮላ አንድ የተናገረው ነገር ነበረ። ከባርሴሎና ከ3 ዓመት ቆይታ በኋላ ነበር የለቀቀው። በተመሳሳይ መልኩ ከባየር ሙኒክም ከ3 ዓመት በኋላ ነበር የለቀቀውና ለምን እንደዛ አደረክ ሲባል የሰጠውን ምላሽ ስንሰማ ተጫዋቾቹ እኔን የሚሰለቹኝ ከሆነ ተጫዋቾቹ ላይ ምንም አይነት ተጽዕኖ መፍጠር አልችልም፣ የኔን ድምጽ የሚሰለቹ ከሆነ ማነሳሳት አልችልም የሚል ነገርን ተናግሮ ነበርና በዚህ ሰዓትም እንግዲህ አሰልጣኝ አርነ ስሎት ተጫዋቾቹን ማነሳሳት የከበዳቸው ነው የሚመስለው። ምክንያቱም አሰልጣኝ አርነ ስሎት የሚሰጡትን ትዕዛዝ ራሱ ተጫዋቾቹ እየተገበሩት አይደለም የሚገኙ። በዚህም ምክንያትም አሰልጣኝ አርነ ስሎት ተነስ በሳቸው ምትክ ሌላ አሰልጣኝ ቢመጣ ተጫዋቾቹን ሊያነሳሳ የሚችልበት እድል ሰፊ ስለሆነ በዛ ምክንያት መነሳት መቻል አለባቸው። አራተኛው መሰናበት ያለባቸው ምክንያት አድርገን የምናስቀምጠው ደግሞ ሊቨርፑል አይዴንቲቲውን አጥቷል። ሊቨርፑሎች እንግዲህ የሚታወቅ አጨዋወት ስታይል ነበራቸው። እየተሸነፉ እንኳን አንድ አይነት ስታይል ነበር ሲጠቀሙ የነበረ። በተለይ ደግሞ በየርገን ክሎፕ ስር በጣም ኢንቴንስ የሆነ አጨዋወትን ነበረ የሚጫወቱት። በጣም ፈጣን የሚባል ተጋጣሚ ቡድኖችን በጣም የሚያስጨንቅ አይነት አጨዋወትን ነበረ ሲጫወቱ የነበረ። በዚህ ሲዝን ግን ያንን ነገር አጥተኗል። ሊቨርፑል የሚያስብለውን ነገር አጥተውታል። በዚህ ሰዓት ምን አይነት አጨዋወት መጫወት እንደሚፈልጉ ራሱ አይታወቁም። በስነ ስርዓትም እየተከላከሉ አይደለም የሚገኘው። እንደውም የሚመስለው ተጫዋቾቹ ከቤታቸው ተጠራርተው ሄደው የሚጫወቱ ነው የሚመስሉት እንጂ አብረው ትሬኒንግ የሚያደርጉ ብዙ ጊዜ የሚያሳልፉም አይመስሉም። ያ ደግሞ ተጠያቂ የሚያደርጋቸው አሰልጣኝ አርነ ስሎትን ነው። ባለፈው ሲዝን እንግዲህ የርገን ክሎፕ የሰጣቸውን ቲም ተቀብለው ትንሽ ነገር ብቻ ለውጠው ሊቨርፑል ዋንጫ እንዲያነሳ አድርገውት ነበረ። በዚህ ሲዝን ግን ያንን ነገር አጥተውታል። በክረምቱ በእርግጥ በጣም ብዙ ለውጦችን ማድረግ ይችለው ነበረ። ነገር ግን ደግሞ የፈለገ ለውጥ ብታደረግ አይደንቲቲው ሊቀየር አይገባም። በቃ የሆነ መርህ ሊኖርህ ይገባል። ከዛ በኋላ ነው ተጫዋቾችን እያመጣ በዛ ነገር ውስጥ እንዲያልፉ አድርገህ ቲም የምታደርጋቸው። ነገር ግን ያንን እያደረጉ ስላልሆነ በእነዚህ ምክንያቶች ሊቨርፑሎች አሰልጣኝ አርነ ስሎትን ከስራቸው ሊያሰናብቱ ይችላሉ። በተቃራኒው ደግሞ ሊቨርፑሎች አሰልጣኝ አርነ ስሎትን ሊያቆዩባቸው የሚችሉ 4 ምክንያቶች አሉ። የመጀመሪያው ምክንያት አድርገን የምናስቀምጠው በዚህ ሰዓት አሰልጣኝ አርነ ስሎትን ሊተኩ የሚችሉ ግልጽ የሆኑ አሰልጣኞች የሉም። በእርግጥ አንዳንድ ጭምጭምታዎች አሉ። ለምሳሌ ከጀርመን የወጡ ዘገቦችን ስንመለከት የርገን ክሎፕ አሰልጣኝ አርነ ስሎትን እንዲተኩ በሊቨርፑሎች ዘንድ አሁንም ድረስ ፍላጎት አለ የሚል መረጃ ነገርን ይዞ ወጥቷል። ነገር ግን ደግሞ የርገን ክሎፕ ወደ ስራ መመለስ ይፈልጋሉ ወይ፣ ወደ አሰልጣኝነት መመለስ ይፈልጋሉ ወይ የሚለው ነገር በጣም ትልቅ ጥያቄ ነው። በእርግጥ ከጥቂት ሳምንት በፊት የሰጡት አስተያየት ነበር። እሱም ወደ አሰልጣኝነት ከተመለስኩኝ፣ ወደ ፕሪሚየር ሊግ ከተመለስኩኝ ሊቨርፑልን ነው ማሰልጠን የምፈልገው የሚል ሀሳብን ሰንዝሮ ነበር። ነገር ግን በዚህ ሰዓት ወደ ሊቨርፑል ወደ አሰልጣኝነት መመለስ ይፈልጋሉ ወይ የሚለው ነገር በጣም ትልቅ ጥያቄ ነው። በተለይ ደግሞ በዚህ ሰዓት በስራዬ ደስተኛ ነኝ የሚል አስተያየትም በዛው አያይዘው ተናግረው ነበርና እሳቸው ይመለሳሉ ተብሎ አይጠበቅም። ሌላኛው ስሙ እየተነሳ የሚገኘው ደግሞ ስቴቨን ጀራርድ ነው። ጀራርድ ደግሞ ለሊቨርፑል የሚመጥን አሰልጣኝ ነው ወይ የሚለው ነገር በጣም ትልቅ ጥያቄ ነው። በተለይ በሬንጀርስ እያለ ጥሩ የሚባል ስራን መስራት ችሏል። ምንም አይነት ጨዋታ ሳይሸነፉ የስኮቲሽን ፕሪሚየርሺፕ ማሸነፍ ችሏል። ነገር ግን ደግሞ ወደ አስቶን ቪላም ሲመጣ እንደዚሁም ደግሞ ወደ ሳውዲ አረቢያ ሄዶ ወደ አልኢትፋቅን በሚያሰለጥንበት ሰዓት ግን ጥሩ የሚባል እንቅስቃሴን ማድረግ አልቻሉምና በዚህ ሰዓት ሊቨርፑልን የማሰልጠን አቅም አለው ብዬ አላስብም። በዚህ ምክንያት እነዚህ ሁለቱ አሰልጣኞች ወደ ሊቨርፑል ላይ መለሱ ይችላሉ። ከነዚህ ውጭ ግን ግልጽ የምትሉት የሚታወቅ ለሊቨርፑል ይመጥናል የሚባል አሰልጣኝ በገበያው ላይ የለም። ስለዚህ በዛም ምክንያት ሊቨርፑሎች አሰልጣኝ አርነ ስሎትን ሊያቆዩ የሚችሉበት እድል አለ። ሁለተኛው አርነ ስሎትን ሊያቆዩ የሚችሉበት ምክንያት አድርገን የምናስቀምጠው ደግሞ ሌላ አሰልጣኝ ቢመጣ እንኳን ምንም አይነት ማስተማመኛ የለም ሊቨርፑል ወደ አሸናፊነቱ እንደሚመለስ። በእርግጥ የርገን ክሎፕ ቢመጡ ለየት ያለ ነገርን መፍጠር ይችላሉ። ነገር ግን ከዛ ውጭ ግን ሌሎች አሰልጣኞች ቢመጡ ሊቨርፑልን አስተካክለው ወደ አሸናፊነት ይመልሳሉ የሚለው ነገር አይታወቅም። ማስተማመኛ የለም። በዛ ምክንያት ከምናውቀው ሰው ጋር አብረን ብንቆይ ይሻላል የሚል ሀሳብን ሊያመጡ ይችላሉ። እንዲሁም አንድ አባባል አለ፣ ከማያውቁት መላክ የሚያውቁት ሰይጣን ይሻላል የሚባል ነገር አለና በዛ ምክንያትም አሰልጣኝ አርነ ስሎትን በሊቨርፑል ሊያቆዩ የሚችሉበት እድል አለ። ሶስተኛው ምክንያት አድርገን የምናስቀምጠው ደግሞ ሙሉ ለሙሉ የአሰልጣኝ አርነ ስሎት ጥፋት አይደለም። ጧት
ላይ እንደውም አንድ ፕሮግራም ሰርቻላችሁ ነበረ። ሪቻርዲዮ እና ማይክል ኤድዋርድስም በዚህ ዙሪያ መጠየቅ አለባቸው የሚባል ነገር እየተነሳ ነው የሚገኘውና አሰልጣኝ አርነ ስሎት ብቻቸውን አይደሉም ለዚህ የውጤት ቀውስ ተጠያቂ መሆን ያለባቸው። በክረምቱ የዝውውር መስኮት የተዘዋወሩ ተጫዋቾች መዘዋወር የነበረባቸው ነገር ግን ደግሞ ሳይዘዋወሩ የቀሩ መጠናከር ያለበት ቦታ ሳይጠናከር ቀርቷልና በዛ ምክንያትም እንግዲህ ከአሰልጣኝ አርነ ስሎት በተጨማሪ ሪቻርዲዮ እና ማይክል ኤድዋርድስ መጠየቅ አለባቸው። እንደዚሁም ደግሞ ተጫዋቾቹ ራሱ መጠየቅ መቻል አለባቸው። ምክንያቱም አሰልጣኝ አርነ ስሎት ፐርፌክት የሆነ ሲስተም ቢሰጧቸውና ተጫዋቾቹ ባይተገብሩ ተጠያቂ መሆን ያለባቸው ተጫዋቾች ናቸው። እንደዚሁም ደግሞ ሜዳ ውስጥ ለሚወስኑት ውሳኔም ተጠያቂ መሆን ያለባቸው ተጫዋቾቹ ራሳቸው ናቸው። እንዲሁም በፒኤስቪ ጨዋታ ላይ ፈርስት ሃፍ ላይ አንዳቻ በሆኑበት ሰዓት ላይ ኮዲ ጋክፖ ጥሩ የሚባል አጋጣሚን አግኝቶ ነበረ። ወደ ጎል ከመሞከር ይልቅ ለኬርኬዝ ነበረ ያቀበለውና ያ ውሳኔ ተጠያቂ የሚያደርገው ኮዲ ጋክፖ ነው። ከዛ በተጨማሪም ሌሎች ተጫዋቾችም የራሳቸው የሰሩት ስህተት አለና ለእነዚህ ስህተቶች ደግሞ አሰልጣኝ አርነ ስሎት ተጠያቂ አይሆንም። ስለዚህ ተጫዋቾቹ ራሱ ተጠያቂነት ውስጥ መግባት መቻል አለባቸውና በዚህ ምክንያትም አሰልጣኝ አርነ ስሎትን ሊያቆያቸው ይችላሉ። ከዚህ በተጨማሪም ደግሞ ሊቨርፑሎች አሰልጣኝን በማባረር አይታወቁም። ሊቨርፑል እንግዲህ ከተመሰረተ 133 ዓመት ሆኖታል። በእነዚህ 133 ዓመታት ደግሞ 21 አሰልጣኞችን ብቻ ነው የተጠቀመውና ይህም የሚያሳየው ደግሞ ሊቨርፑሎች አሰልጣኞችን እንደማያባሩ ነው። ከነዚህ 21 አሰልጣኞች ውስጥ አንድ አሰልጣኝ ነው የተባረረው፣ እሱም ሮይ ሆድሰን ነው። ሮይ ሆድሰን እንግዲህ ከ31 ጨዋታዎች 13 ጨዋታዎችን ብቻ ነበር ማሸነፍ የቻለው። በዛ ምክንያትም ነበረ ከሊቨርፑል አሰልጣኝነቱ የተባረረው። ከዛ ውጭ ግን አብዛኞቹ አሰልጣኞች ስንመለከት ረዣዥም ጊዜዎችን ነው በሊቨርፑል መቆየት የቻሉት። የርገን ክሎፕን እንኳን ስንመለከት 9 ዓመት ነው በሊቨርፑል የቆዩትና ሊቨርፑሎች በታሪክም ጭምር አሰልጣኞችን ዝም ብለው አያባሩም። እንዲሁም በጣም ትልቅ ቦታ ነው የሚሰጣቸው አሰልጣኞችና በዛ ምክንያትም ሊቨርፑሎች ከአሰልጣኝ አርነ ስሎት ጋር አብረው ሊቀጥሉ የሚችሉበት እድል አለ። ነገር ግን ደግሞ ከዚህ በኋላ በጣም ብዙ እድል ይሰጣቸዋል ተብሎ አይጠበቅም። እንዲሁም ጂሚ ካራ ጋር በሰጠው አስተያየት ቀጣይ 3 ጨዋታዎች ለአሰልጣኝ አርነ ስሎት ቆይታ በጣም ወሳኝነት አላቸው የሚል ነገርን ተናግሯልና ነገ ከዌስትሃም ጋር የሚያደርገው ጨዋታ አለ። ከዛ በኋላ ከሰንደርላንድ ጋር፣ ከዛ ጋር በኋላ ደግሞ ከሊድስ ጋር የሚያደርጋቸው ጨዋታዎች አሉና በእነዚህ 3 ጨዋታዎች የግድ 7 ነጥብ መሰብሰብ መቻል አለበት በትንሹ። ከዛ በታች የሚሰበስብ ከሆነ ግን አሰልጣኝ አርነ ስሎት ከስራቸው መባረር አለባቸውም ብሏል ጂሚ ካራ ጋር እያይዞ በሰጠው አሴትና በጣም ወሳኝ ጨዋታዎች ከፊት ለፊታቸው አሉ። እዚህ ላይ ግን ቅድም ሳላነሳው ያለፍኩት መነሳት ያለበት ነገር ቢኖር ምንድን ነው የሊቨርፑል መጥፎ ፎርም በዚህ ሲዝን ብቻ አይደለም የጀመረው። በእርግጥ በዚህ ሲዝን ከ12 ጨዋታዎች 9ኙን ተሸንፏል። ነገር ግን ደግሞ ባለፈው ሲዝን ከዚህ በፊትም እንዳነሳውላችሁ ከፒኤስጂ ጨዋታ በኋላ ሊቨርፑል ተቀዛቅዞ ነው የተመለከት ነው። እንደውም የድሮውን ማንቸስተር ሲቲ በዛ ሲዝን ላይ ቢኖር ኖሮ ምናልባትም ማንቸስተር ሲቲዎች በድጋሚ ዋንጫውን ሊያሸንፉ የሚችሉበት እድል ነበራቸው። አርሰናሎች በራሳቸው ምክንያት ነጥቦችን በመጣላቸው ነው ሊቨርፑል ያንንም ዋንጫ እንዲያሸንፍ ያደረገው እንጂ ከፒኤስጂ ጨዋታ በኋላ ሁለተኛው የሲዝኑ አጋማሽ ላይ ሊቨርፑል እንደ ድሮ ጥሩ የሚባል እንቅስቃሴን አድርጓል ማለት አንችልም። በእርግጥ ጨዋታዎችን እያሸነፈ መውጣት ይችላል። በአጠቃላይ በሲዝኑም 4 ጨዋታዎችን ብቻ ነው የተሸነፈው። ነገር ግን ደግሞ ወደ መጨረሻዎቹ አካባቢ ከፒኤስጂ ጨዋታ በኋላ በጣም ተቀዛቅዞ ተመልክተናል። በተለይ ደግሞ ሊቨርፑል ዋንጫውን ማሳካቱን ካረጋገጠ በኋላ ተጫዋቾቹ ምንም የመጫወትም ፍላጎትም ያላቸውም አይመስሉም። በጨዋታዎች መሀልም የተለያዩ ቦታዎችን ሲዝናኑ መመልከት ይችለናል። አሰልጣኝ አርነ ስሎት ራሱ የተለያዩ ቦታዎች እየሄዱ ሪፍሬሽ ሲያደርጉ ነበረ። ነገር ግን ለሊቨርፑል ምንም የጠቀመው ነገር የለም። በዚህ ሰዓትም የውጤት ቀውስ ላይ እንገኛለንና በቀጣይ ሳምንታት እንግዲህ የሊቨርፑል አመራሮች በአሰልጣኝ አርነ ስሎት ስራ ዙሪያ እንግዲህ የሚሰጡትን ውሳኔ ለማየት ሁላችንም የጓጓን ይመስለኛል። በእናንተ ሀሳብ ግን አሰልጣኝ አርነ ስሎት ሊቆዩ ይገባቸዋል ወይስ ሊባረሩ ይገባቸዋል? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።